ቀን ጸጉልና አገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበር፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አንፎ አፍኖ ይችል ልጅ ሀይ እንዴት ናችሁ? አሁን ስለ ቀነኒ የሚለቀቁትን ቪዲዮዎች እያየው ነበር ማለት ነው። እና ይቅርታ ድምፄ ከጎረነነባችሁ ዮኒ የለቀቀውን ቪዲዮ አይቼው ነበር እና ኤግዛክት ሴም ቲንግ እኔ ጋር ምሱ ነገር መጥቶ ነበር ማለት ነው። እና ልጁ እየተናገረ ያለው ነገር 100% ፋክት ነው የሚናገረው። ምንም ጨምሮ የሚያወራው ነገር የለም። ትክክል ነገር እየተናገረ ነው ያለው ሰው። እንደዚህ ወገቡን ይዞ የሚቆምልን ሰው ካለ ያውሩልን ፕሊስ። በዚህ በኩል ነው በዛ በኩል ነው አትበሏቸው፣ ያውሩልን። እያወራ ያለው ነገር ትክክል እንደሆነ እኔ በቴክስት አረጋግጥላቸዋለሁ። አሁን ጠዋት የተላከልኝ የነበረው እና ምንድን ነው የሚለው ገና ዛሬ ነው ፖሊስ ምርመራ የጀመሩት ቤቱን። ዛሬ ገና ነው ቤታቸውን ሄደው የመረመሩት ማለት ነው። እስከ ዛሬ ድረስ ቤቱ ክፍት ነበረ። ቤት ውስጥ ያለውን ነገር ፖሊሶች ቼክ አላደረጉም እና አንደኛ ፎቅ በኪችኑ በኩል የቡላ ረከቦት ስር የሚነጠፍ ምንጣፍ ደም ያለበት አገኙ እና ደሴይ በዚህ ጠቅልሎ ነው የወረወራት። እስቲል ሰራተኛውንም እህቱንም አላወራቸውም ነበር። the whole week the house was open። ደግሞ his family ለቅሶ ተቀምጠው ነበረ እዛ ቤት ውስጥ። የእሷ ጎረቤት እየገባ ለቅሶ እየደረሱ ነበረ። ልጁ የሚናገረው ነገር ሀቅ ነው፣ እውነት ነው የሚናገረው። ሌላ ደስ የሚለኝ ማለት ነው ቢወራ ደስ የሚለኝ ቢታወቅ ደስ የሚለኝ ነገር ምንድን ነው እንዴት ተዋወቁ ነው። ቀነኒና አንዷለም የሚባለው ሰውዬ እንዴት ተዋወቁ? ሲተዋወቁ ትውውቃቸው ወዝት ጀንወን ተፈላልገው ተጣብሰው የሆነ ነገር አሳልፈው ነው ወይ ነው? እንደዛ አልነበረም። አንዷለም ይሄ አንድ ማነው ጫላ ከሚባለው ሰውዬ ጋር ጸብ ስላለበት ጫላ የሚባለው ደግሞ ከቀነኒ ጋር ከዚህ በፊት ግንኙነት ስለነበረው እሱን ለማናደድ እሱን ለማብሸቅ የሆነ ሴት ሄኖሲጂ ባህል አይነት ነገር ነው ሀሳቡ። እንደዚህ ነው እንጂ ልጁ ሲጀመረም he was not in love with her። ይሄንንም ሰው ቢያውቀው በጣም ደስ የሚለኝ ነው በነግራችሁ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። እንግዲህ የሰው ቪዲዮ መጫን አይቻልም፣ ግን ደፈር ብዬ የዮኒን ማኛና የሀበሻዊትን ቪዲዮ ለመጫን ተገድጃለሁ። አንዳንድ ጊዜ መረጃዎች እንደዚህ ወጣ ሲሉ ጥሩ ናቸው ብዬ ስለማስብ ነው። ለማንኛውም እቺ ልጅ በነገራችን ላይ በብዛት ሳይሆን በአጠቃላይ አለመረጃ አታወራም። መረጃዎቿ በጣም ብዙ መረጃዎችን ነው ወደ ሚዲያ የምታመጣው፣ ግን የምትዋሽ ልጅ አይደለችም። እንደዚህ ለፎሎ ብላ የሆነ እንደዚህ ምናምን ብላ የምትሰራ ልጅ አይደለችም። በብዛት ብዙዎች ሰዎች የሚከታተሏታል፣ እኔም እከታተላታለሁና ትክክለኛ መረጃ ነው የምታወጣው። አሁንም ዮኒ ማኛ ትክክል ነው የሚያወራው ወሬ ትክክል ነው፣ እባክህ ተው አትበሉት ተው እያለች ነው ያለችው። በጣም ነው የሚገርመው። እንግዲህ በእውነት በጣም ነው የሚገርመው ነገሩ። በጣም ግራ የሚያጋባ ነው እየሆነ ያለው፣ ግራ የሚያጋባ ነው። በተለይ ፖሊሶች እንግዲህ እስካሁን ድረስ ቤቱን እንዳልመረመሩትና አሁን ገና ትላንትና ማለት ነው እንደመረመሩት ነው። እንግዲህ አበሻዊት ትላንትና ቪዲዮን የለቀቀችው ባወጣችው መረጃ ገና ትላንትና የመረመሩት ቤቱን ብላለች። እሱንም ደግሞ እንግዲህ እንዴት እስከዛሬ አልተጣለም? ደም እንኳን ቢኖር አንዳንድ ጊዜ በሩ ሰው ከወጣ በኋላ ሌላ ሰው አልገባም ማለት ነው። እንዴት ደግሞ ወይ አልተጠረገም? እንግዲህ ቤት ውስጥ ደም ተገኘ ነው የምትለው። አንዳንድ ጊዜ ግራ ያጋባል። ለማውራትም ይሄ ነው ለማለትም ግራ ያጋባል። እንግዲህ ዮኒ ማኛም ደግሞ በተደጋጋሚ ነው እንግዲህ ሽንጡን ገትሮ እሱ በተደጋጋሚ ደበድባት ሲል ነበር። እሱም ባለው መሰረት እንግዲህ ይሄ ፎቶ ደግሞ ወጥቷል። ፊቷ ተበልዞ እንግዲህ አንዳንድ ጊዜ ግንባር ይታያል አይደል?
ከፍትፍቱ ፊቱ የሚባል ነገር አለ። በአማርኛ ሲተረት ከፍትፍቱ ፊቱ ይባላል። ትርጉሙን እንግዲህ ለእናንተ ትቻለሁ እና ፊቷን አይቶ ምን እንደሆነ ሰንበር አለባት ፊቷ ላይ ብልዛ አለ። እንግዲህ ከዚህ ቀደም ይደበድባት ነበር ከሚለው ዮኒ ማኛ ወደዛ ነው አሁን ወደ ዮኒ ማኛ ከሚያመጣቸው መረጃዎች እና ደግሞ ሌሎችም ትክክል ነው። በነገራችን ላይ የማያወሩ ደግሞ ፈርተው ግን መረጃውን የሚያውቁ አንዳንድ እንትን ያላቸው ግን ፈርተው ዝም ያሉ አሉ። በቃ ምክንያቱም ነገሩ ጥሩ አይደለም ያለበት ሁኔታ በቃ የሆነ የደቡ ሆኗል አይደል? አሁን ጊዜ አስቸጋሪ ነው እና ፈርተው ዝም ያሉ አሉ እንጂ ጽፈው የደለቱ አሉ። አይ ፍቅር ማቀንቀን ምን ዋጋ አለው ፍቅር መኖር ነው እንጂ ብለው ጽፈውም የደለቱ ሰዎች አሉ። እፉም ብለው የሚተነፍሱም አሉ። በእውነት ነው የምለው እና በጣም ያሳዝናል። እንግዲህ እየሆነ ያለው ሁኔታ በጣም ያሳዝናል። የፖሊስም እንግዲህ መግለጫ ዘግይቷል። ባለፈውም እንግዲህ አንድ መረጃ ትቻችሁ ነበረ። የኦሮሚያና የአዲስ አበባ ፖሊሶች በሱ ጉዳይ ላይ ንትርክ ላይ ናቸው የሚል መረጃ ደርሱኝ ወደ እናንተ አድርሻለሁ። እሱንም ከዛ በኋላ ምንም ያሉት ነገር የለም። የፍርድ ቤትም ቀጠሮ እንግዲህ እየደረሰ ነው ያለው። እሱንም እዛ ላይ የምናየው ይሆናል። ምንም ሆነ ግን ምንም በእውነት ያሳዝናል። አባትየው ታውቋቸው ነው አደራ የልጄ ደም እንደ ሀጫሉ ደም ከንቱ እንዳይሆን ፈሶ ብሎ እንዳይቀርብኝ አደራ ብለው ያሳሰቡት በእውነት የሆነ የታያቸው ነገር አለ ማለት ነው። እና አንድ የሆነ ነገር መጥቶ ብቻ ወደ ማህበራዊ ሚዲያ ከየትም ቦታ ይሁን መነጋገሪያ ሲሆን ቀጥታ የፖለቲካ መጫወቻ ነው የሚያደርጉት። ፖለቲካ ነው። ምን ማንም ሆነ ማንም ሰው አይሙት ነው እንጂ ምንም ማንም ይምራ ግን ሰው አይሙት ነው ዋናው ፖይንቱ። እና በጣም ያሳዝናል ብቻ እየሆነ ያለው ነገር በእውነት ለቀነኒ ነፍስ ይማር። ብዙዎችን አተናል በእንደዚህ አይነት ጉዳይ ላይ እና እስቲ መረጃውን እናጣራ ከግራ ከቀኝ የሚያወጡትም ትክክል ሊሆኑ ይችላል ሰዎች። አሁን ዮኒ ማኛ ብዙ ጊዜ እንደ መረጃም አልጠቀስኩትም። እንደው መጀመሪያ ቪዲዮ ላይ ሰድቤው ነበረ። ዝም ብሎ እንዴት እንደዚህ ሰውን የሚያህል ገድሏል ብሎ እንትን ይላል ምናምን ብዬ ነበር ተቃውሞ የተናገርኩትና አሁን ግን እሱ የተናገራቸው ነገሮች እየመጡ ነው ያሉት። የደበድባት ነበር የሚለው እንግዲህ ፊቷ ላይ ሰንበሩ ሀዘኑ ምናምን ይታያል። ሌሎችም መረጃዎች እንግዲህ እየወጡ ወደ እሱ ነው ሚዛኑ እየመጣ ያለውና አሁን አበሻዊትም ደግሞ የበለጠ አረጋገጠችልኝ። እንደዚህ ነው ስትል በጣም የበለጠ አረጋገጠችልኝ። ስለዚህ እስቲ ለማንኛውም እንጠብቃለን። ያው የፖሊስ መረጃ የታወቀ ነው፣ በነገራችን ላይ የታወቀ ነው የፖሊስ መረጃ ምን እንደሚል። መቼም አብዛኞቻችን ከመጀመሪያው ጀምሮ እስከ መጨረሻው ምን ብሎ እንደሚያወራ መቼም በጭንቅላታችን ውስጥ ጽፈነዋል ብዬ አስባለሁ። ለምን የታወቀ ነው እሱ የሚያወራው ነገርና ለማንኛውም በእውነት ቤተሰቦቿን ፈጣሪ ያጽናልን። በጣም ያሳዝናል። ለእሷም ደግሞ ነፍስ ይማርልን። ያዘናችሁ ሁላችሁም እንግዲህ ፈጣሪ ያጽናችሁ። እኔ በዚህኛው ክሬዲት ሰጠዋለሁ። እመቤቴን ነው የምልሽ እድል እግዚአብሔርን። ሌሎቹ ሸሽተው ሌሎቹ ደግሞ ድምፅ ሆነው መልሰው ይቅርታ ይጠይቃሉ፣ ታዋቂ ቲክታከሮች። ዮኒ ግን አልጠየቀም። በቃ እውነታ እሱ ጋር ስለነበረ ድምፅ ሆኗታል። ፍርድ ተገኘም አላገኘንም ድምፅ ሆኗታል። በእውነት እውነቴን ነው የምልሽ። እኔ በዚህ አመሰግነዋለሁ። ቴንክ ዩ ዮኒ።